ሰላም ጤና ይስጥልን የራዲካል ሚዲያ ቤተሰቦች እንደምን ሰነበታችሁ። ዛሬ በአርሲ አሰኮ ወረዳ ስለተዘገበው አሳዛኝ ክስተት የመታሰቢያና የፍትህ ጥሪ የማቀርብ ይሆናል። ሰላም ውድ ተመልካቾቻችን፣ ዛሬ በአርሲ ዞን አሰኮ ወረዳ ስለተዘገበው አሳዛኝ ክስተት እንነጋገራለን። ይህ ቪዲዮ የተዘጋጀው ለፖለቲካ ወይም ለግጭት ቅስቀሳ ሳይሆን ለመታሰቢያ፣ ለእውነት ፍለጋና ለፍትህ ጥሪ ይሆን ዘንድ እንዲታወቅ እንፈልጋለን። በቅርቡ ከአካባቢው የወጡ መረጃዎች እንደሚያሳዩት በአሰኮ ወረዳ በተፈጠረ ክስተት 13 የሚደርሱ የኦርቶዶክስ ምዕመናን ሕይወታቸውን አጥተዋል ተብሏል። ከአካባቢው የሚደርሱ ሪፖርቶች ይህንን ቁጥር ሲያነሱ፣ ሌሎች ዘጋቢዎች ግን የሟቾችን ቁጥር ከ3 እስከ 4 ብቻ በማድረግ በማሳነስ ማቅረባቸው በህብረተሰቡ ውስጥ ክርክርን ፈጥሯል። ይህ ልዩነት ብዙ ሰዎችን ጥያቄ እንዲያነሱ አድርጓል። እውነቱ ምንድን ነው? ትክክለኛው የሟቾች ቁጥርስ ስንት ነው? ምን አይነት ጉዳት ደርሷል? እነዚህ ጥያቄዎች ግልጽና ነፃ ምርመራ የሚፈልጉ ጉዳዮች በመሆናቸው ማህበረሰቡና የአካባቢው ህብረተሰብ እንዲሁም መላው የኢትዮጵያ ህዝብ ከመንግስት ጎን በመቆም መንግስት በሚያደርጋቸው ፍትህን የማስፈን፣ ሰላምን የማረጋገጥና አንድነትን የመፍጠር ጥረት ጎን በመቆም የሚዲያዎችና የእኛም የህብረተሰቡ አንድነት እጅግ በጣም አስፈላጊ ነው። በተጨማሪም አንዳንድ ሪፖርቶች ቤተክርስቲያን መቃጠሏን እና የአካባቢው ክርስቲያኖች ከመኖሪያቸው መፈናቀላቸውን ያመለክታሉ። እነዚህ መረጃዎች በተለያዩ ምንጮች በሚጣሩበት ጊዜ በጥንቃቄ መታየት አለባቸው። ነገር ግን አንዳንድ ግልጽ ነገሮችን ያስፈልጋሉ። ሰው በማንኛውም እምነት፣ በማንኛውም ብሔር ወይም በማንኛውም ማንነት ቢኖር ህይወቱ ክቡር ነው። ንጹሃን ህይወት መጥፋት ሁሌም አሳዛኝ ነው። ዛሬ ብዙ ቤተሰቦች በሐዘን ውስጥ ይገኛሉ። የቤተሰብ አባል ማጣት በቃላት ለመግለጽ የሚከብድ ነው። በመሆኑም በተለይ ድንገተኛና አሰቃቂ ሁኔታዎች ውስጥ ሲከሰት በተጎጂዎች ቤተሰብና በማህበረሰቡ ላይ ጥልቅ ተጽዕኖ ያሳድራል። ሰው ከተወለደበት፣ ካረጀበት፣ ካፈጀበት፣ ወልዶ ከሳመበት፣ ዝሮ ከቃመበት ቄው ተፈናቅሎ የሌላ ማህበረሰብ ውስጥ ተካተት ማለት ኃጢአት ነው። በዚህ ሰዓት የሚያስፈልገው ነገር የበቀል ጥሪ አይደለም። የሚያስፈልገው እውነት፣ ፍትህና ሰላም ነው። የተፈጠረው ነገር በአግባቡ መመርመር አለበት። የተጎጂዎች ቤተሰቦች እውነቱን የማወቅ መብት አላቸው። እንዲሁም ማንኛውም ዘገባ በማስረጃና በጥንቃቄ መቅረብ አለበት። አንዳንድ ሰዎች ክስተቱን በማቃለል ሲገልጹ፣ ሌሎች ደግሞ በስሜት የተጋነኑ መረጃዎችን ሲያሰራጩ ይችላሉ። ሁለቱ አካሄዶች በእውነት ፍለጋ አይጠቅሙንም። የማህበረሰብ መተሳሰብና መከባበር በዚህ ጊዜ በጣም አስፈላጊ ነው። የሃይማኖት ልዩነት፣ የብሔር ልዩነት ወይም ሌላ ማንኛውም ልዩነት በጥላቻ ምክንያት መሆን የለበትም። የኢትዮጵያ ታሪክ የብዝሃነት ውስጥ አንድነትን የሚያሳይ ታሪክ ነው። ይህን እሴት ማስቀጠል የሁላችንም ኃላፊነትና የልጆቻችንም ግዴታም ጭምር ነው። በመጨረሻ በአሰኮ ወረዳ ስለተዘገበው አሳዛኝ ክስተት ሕይወታቸውን ላጡ ሰዎች በክብር እናስባቸዋለን። ለቤተሰቦቻቸው መጽናናት፣ ለተጎዱት ፈውስ፣ ለሀገራችንም ሰላም እንመኛለን። እውነት ይወጥ፣ ፍትህ ይስፈን፣ ሰላም ይረጋገጥ። እግዚአብሔር ሀገራችንን ይባርክ። አመሰግናለሁ።